አልጄሪያዊ ተከላካይ ከቅርብ ጊዜያት ወዲህ በቋሚ 11 ጋርዲዮላ በተደጋጋሚ ያስገቡት ይህንን ተጫዋች አይትኑሪ ዶአላ ከአፍሪካ ዋንጫው መልስ ሙሉ በሙሉ በሚባል ደረጃ በቋሚ 11 እየገባ ያለ ተጫዋች ነው። አስደናቂ ኳስ ማቲያስ ኑኔዝ አሁንም እየለቀቁት ነው። ማቲያስ ኑኔዝን ከጨዋታው ነው፣ ግን ማቲያስ ኑኔዝ ኦፍሳይድ ነው፣ ግን እየለቀቁት ነው። እየጠበቀው የነበረበት ሁኔታ ኳሱ ክሮስ የተደረገበት መንገድ በጣም የሚደንቅ ነው። ማንቸስተር ሲቲ ፈጣን ፕሬሲንግና ቦል ሪከቨሪ እያየን ነው። ቶሎ ኳሶችን እየያዘ በፍጥነት ወደ 16 ከ50 ፉላም ክልል ውስጥ እየገባ ነው። በፉላም በኩል ደግሞ እስካሁን ባለው ሂደት ውስጥ ይሄ ብልጭ ድርግም የሚል የዲፌንሲቭ ዲሲፕሊን እያየንበት ነው። የመከላከል ሚናው ጠንካራ ካልሆነ ዋጋ ይከፍላል ፉላም በእንደዚህ አይነት እንቅስቃሴ። ግን እነዚህን የምናያቸው ማንቸስተር ሲቲ እስከ 20ኛው ደቂቃ ድረስ ነው። ከ20 ደቂቃ በኋላ ማንቸስተር ሲቲ ብዙ ጊዜ የ20 ደቂቃ ቡድን ነው። ይሄ ማጥቃት ፕሬሲንጉ ሃይ ፕሬሲንጉ ማለት ነው እና በሳጥን ውስጥ የሚኖር ፊኒሽንግ ኳሊቲ በሲቲ ቤት ውስጥ እስካላየን ኳሱን ወደኋላ ለማድረግ ገሂ ለሮድሪ ረጅም ኳስ ሰነጠቀ ወደፊት። ማቲያስ ኑኔዝ አለ። ማቲያስ ኑኔዝ አሻገረ። ሃላንድ ለመግጨት ሞከረ። ሰሜንዮ ወዛው አንቶን ሰሜንዮ ሃላንድ ያወረደውን ኳስ ጨረፍ አድርጎ መብራ ማሳረፍ ቻለ። ማንቸስተር ሲቲ መምራት ጀመረ። ቦንዛ ሰሜንዮ ቦንዛ ማንቸስተር ሲቲ ቦናንዛ ፓፓ የፉላም መከላከል ከ24 ደቂቃ መሻገር አልቻለም። ሊያጠቁ ሄዱ። ከዛ ተመለሰ። ኳሱ መጡ። ኑኔዝ አስደናቂ ኳስ አሻገረ። ሃላንድ አበረደው። ራሱን የሰጠው ሳንደርበርግ የሃላንድ ጫና ነው። ሳንደርበርግ ገጨለት። ሴሜንዮ ኳሱን ከሌኖ ፊት 5:50 ውስጥ ጨረፍ አደረገው። ጎል! ሲቲ 1-0 መምራት ጀመረ። ማንቸስተር ሲቲ 1-0 መምራት ጀምሯል። ሶፍቱን አጠገቡ ሄሜኔስ አለ ለሃላንድ ነገር ሃላንድ ጠረበው አድቫንቴጅ ኦራይሊ ሴሜንዮ ግራ መስመር ላይ ሴሜንዮ ኳሱን ማቲያስ ኑኔዝ አለ ሴሜንዮ እንደገና ኦራይሊ what a goal! Nico O'Reilly! Wow! Boom! Goal! Wow! አስደናቂ አጫወት፣ አስደናቂ ቢልድ አፕ፣ አስደናቂ አጨራረስ ኒኮ ኦራይሊ። ዋው! what a goal! ማንቸስተር ሲቲ ፉላምን 2-0 መምራት ጀመረ። ብዙ ጣዝሟታል። ረጅም ኳስ በርንሌ ነው የመታው። ኳስ በግንባር ተመለሰ። ማርካሂ እንደገና ሌላ ኳስ ሳንደርበርግ ተነጠቀ። ሳንደርበርግ በአይትኑሪ ኳስ ይዟል። አድቫንቴጅ አሁንም ፖል ትሬን የሰጡ አይትኑሪ ድንቅ ኳስ ለፊልፎደን ለሃላንድ ጎል ከተተው። ኤርሊንግ ብራውት ሃላንድ ዘ ኖርዌጂያን ስትራይከር ከተተው ሶስተኛውን ጎል። ፉላም ጎጆ ቤቱ ተናደ። ጎጆ ቤቱ በዜጎቹ ተደረመሰ። ሁሌ ከኖ ግርሜ ፈራረሰ። ፉላም ከተከቷቸው ሁሌ በቃ የጎል ናራ ነው የሚያወርዱባቸው። ፕሮስ ለባቶ ምን አይነት ጎል ነው ሃላንድ ግርሜ! ምን ከመሬት ጋር አገናኝቶ በርሌ ነው ምንም መፍጠር በማይችልበት ደረጃ ላይ ወዘው ቡም! ሃላንድ አይትኑሪ ነው ኳስ አስጥሎ ለፊልፎደን ለሃላንድ በተከላካይ ካልቪን ባሲ ፊት ለፊት ከመሬት ጋር አገናኝቶ ከተተው መረብ ላይ። ፉላም አሁን ያለው ተስፋ አንድ ድል ብቻ ነው፣ እሱም ጎል መጠንን መቀነስ ብቻ ነው። ግን የሚችል አይመስልም። ጎጆ ቤቱ ፈራርሷል። ጎጆ ቤቱ ተደርምሷል። 16 ከ50 ግማሽ ጨረቋ ላይ ሆኖ ነው ሃላንድ እንዲህ አይነት አስደማሚ ጎል ያስመለከተ። ጨዋታው አለቀ። ማንቸስተር ሲቲ ከፉላም ተጠናቋል። 3 ጎል 3 ነጥብ ክሊን ሺት ከመሪው አርሰናል ጋር የ3 ነጥብ ልዩነት ላይ ተቀምጧል። በ11 ተከታታይ ጨዋታዎች አንድ ድል ብቻ ነበር የነበረው ሊቨርፑልን እስኪያሸንፍ ድረስ። አሁን ግን ወደ ተከታታይ ድል አንፊልድ ላይ ሊቨርፑልን አሸንፈው አሁን ደግሞ ኢታር ላይ በአስደናቂ ብቃት ፉላምን አሳምኖ ረቶታል። በሚፈልጉት መንገድ የጨዋታ